ክርስቶስ በደሙ የገዛትን ሚስትህን አንቺን ብሎ ሴት ብሎ እንደመስደብ ምን ውርደታል? ብዙ ገንዘብ ያላቸው ቤተ መንግስት የሚመስል ቤት ውስጥ የሚኖሩ ሰዎች ትላንትና ቆርቆሮ በቆርቆሮ ቤታቸው ረስተዋል። ንጉስ እንዳትሆን እግዚአብሔር ንቆሃል። እግዚአብሔር ለምናቀው ካላችሁ ስለ አንድ ነገር ብቻ ደሞዛችሁና ኑሯችሁ የማይገናኝ ልጆቻችሁን ግን የምታስተምሩ ሰዎች የማንን ቸርነት ታያላችሁ? ባለትዳሮች እዚህ ውስጥ ሆናችሁ መስማማት ከፈለጋችሁ አንድ የሚደንቅ ጥበብ ልንገራችሁ። ከሚስት ጋር እንዳትከራከር አንተና እሷ መካከል እኔ ነኝ ልክ አንተ ነህ ልክ እንዳትሉ። ለምን? አንተ ለራስ ስሜት ቅድሚያ ስትሰጥ ለሷ ስሜት ኬርለስ ስለምትሆን ባለቤት እየጠላች ትመጣለች። ክርክሩ ብዙ ጊዜ እኔን ይመቸኝ ነው እንጂ ባለቤቴን ይመቸኝ አይደለም። ስለ ራስ ስታወራ ለስሜት ለባለቤት ስሜት ግድ የለሽ ትሆናለህ። በዓለማዊው በሳይኮሎጂው በፍልስፍናው እንኳን የሆነን ሰው ስሙን በትክክል ጠርተ የሚወደውን የሚፈልገውን ነገር ቀድመ ከነገርከው አንተኔ በተሻለ ይቀበልሃል። በመንፈሳዊው ትምህርት ደግሞ አንተ ሚስት ትወድ ዘንድ ለሚስት ቅዱስ ጳውሎስ ባል ለሚስቱ የሚገባትን ያደርግላት ይላል። ሚስትም ደግሞ ለባለቤቷ የሚገባውን ታደርግለት ይላል። እኔ እግር ማጠብ ብርቅም የሆነበት ሀገር እዚህ ሀገር ነው ያየው። ምን ማጠብ? ውሻ ጮማ ያበላሉ። ሃይማኖት የለንም የሚሉ ሰዎች ለስነ ምግባር፣ ለሞራል፣ ለሰባዊነት ብለው ውሻ ጮማ ያበላሉ። ኖሯቸው እንዳይመስላችሁ። እውነት ነው። ውሻ ፍጹም ፍቅር አለው። ብሰጠውም ባሰጠውም ጭራው ያንቀሳቀሰ ፍቅር ያሳያል። ምንም ብሰጣቸው ነቅነቅ የማይሉ ሰዎች አሉ። ለነሱ የሰጣችሁትን ግን ከእግዚአብሔር ታገኛላችሁ። ከማን ታገኛላችሁ? ከማን? በጣም ባበላጃቸው የተበሉ ሰዎች እናውቃለን። ብዙ ለሰው አድርጋችሁ ምንም ያልተመለሰላችሁ ዋጋችሁ በእግዚአብሔር ዘንድ ነው። በማን ዘንድ ነው? ሚስት እንድትመልስ ብለህ እንዳትሰጥ እግዚአብሔር ይመልሳል ብለህ ስጥ። ማን ይመልሳል? አዎ ሴቶችም ከባለቤት ያገኛለው እሱን ተይውና ለእግዚአብሔር ስር። ሴቶች ለጌታ ብላችሁ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ለጌታ ብላችሁ ለጌታ እንደምትገዙ ለማን ተገዙ? ለማን ተገዙ? እንደዚህማ ትንፋሽ አያጥራችሁ። ለማን ተገዙ? መጽሐፍ ቅዱስ ነው የሚለው። ተናገሩ እንጂ ለማን ተገዙ? ለባሎቻቸው ተገዙ። ይሄ አንዳንዴ መጽሐፍ ቅዱስ ላይ አንዳንድ ነገር አዳማ ላይ ያስታውሳለሁ። የዛሬ ዓመት ምናምን ስልጠና ስሰጥ ከጨቅጫቃ ሴት ጋር ከመኖር በበረሃ መቀመጥ ይሻላል ብሏል ጠቢቡ ሰሎሞን ስል አስተምሬ ከጨረስኩ በኋላ አንድ ሰው እዛ አካባቢ ይዞኝ ቅድም ያልከው ጥቅስ ምንድነው? ማቴዎስን አራ አይደለም እዚህ የራእይ ዮሐንስ ላይ ተናገረ አይደለም ይሄ አንድ ጨቅጫቃ ሴት ገብቶ ሊነግራት ነው። አዎ ሊነግራት ነው ገብቶ ከጨቅጫቃ ሴት ጋር ከመኖር በበረሃ መቀመጥ ይሻላል ይላል መጽሐፈ ምሳሌ ሊላት ነው። እንደዛ በንግግር የምትለወጥ ሚስት ብትሆን ስንት ዓመት ተናገርክ ወዳጄ? አንዳንድ ጊዜ ተናግረ ከሰለቸ ለእግዚአብሔር መናገር ጀምር። ወገኖቼ ሰው ሁሉን ተናግሮ አይጨርስም። ሁሉን ሰው የሚመልሰው አይደለም። አንዳንዱ እግዚአብሔር የሚመልሰው። ማን የሚመልሰው? እግዚአብሔር የሚመልሰው። እግዚአብሔር በራሱ ጊዜ በትክክል የሚሰራው ነው። ለዩ። በዚህ ዘመን ማንን መጠየቅ እንዳለባችሁ እግዚአብሔርን ደግሞ የትኛው መጠየቅ እንዳለባችሁ ሰው የትኛው መጠየቅ እንዳለባችሁ ኬዞቻችሁ ፍርድ ቤት ያለ እዚህ ቤተክርስቲያን የመጣችሁ ያው ስለ መድኃኒዓለም ስኑም ለምናችሁ መቼም ቢሆን አትከስሪም። መቼም ቢሆን መድኃኒዓለምን ይዘሽ አትወርቂም። ከፍርድ ቤት ተመለሽ። ፍርድ ቤት ያላችሁ ሰዎች ተኮራርፋችሁ ደግሞ የምትቀመጡ ሰዎች ካላችሁ እኛ ቢሮ ስንት ሺህ ብር ከፍለው ባለቤቴ ልደውልላት አልደውልላት ብሎ የሚማከሩ ሰው ምን ተገላገል ወዳጅ፣ ደውለህ ተገላገል። ይቅር ብዬሻለሁ እግዚአብሔር ይቅር ይበልሽ በል። ለዚህ ደግሞ ምን ትማከራለህ? ምን ታመጫለሽ? ለዚህ እንደዚህ ልበለው አልበለው ተገላገሉ። ይቅር ብዬዋለሁ በሉ ወገኖች፣ በሉ እስኪ ከልብሽ ይቅር ብዬዋለሁ በይ እስኪ። እግዚአብሔር ይቅር ይበለው። ይቅር ብያታለሁ። ማስተማራችንም የሚታወቀው መቼም እዚህ ደጅ ቁጭ ብላ ተዋሸኝ ይቅር ብያታለሁ እግዚአብሔር ይቅር ይበላት። አረ ተገላገል። ምን እንዲያረጋችኝ? ይሄ እኮ ወሬ አይደለም። ምግብ ሰራችልኝ አልሰራችልኝ ወሬ እኮ አይደለም። አክብረኝ አታክብረኝ የሚያስከብር ስራ ብቻ ስራ።
የኛ ሀገር ሰው መከበር እፈልጋለሁ፣ መወደድ እፈልጋለሁ። መከበር ከፈለክ አንተ ሰው አክብር። መወደድ ከፈለክ አንተ ሰው ውደድ። አንቺ መከበር፣ መደነቅ፣ መወደድ ከፈለክሽ ምን በይ? አክብሪ፣ ውደጂ። ሴትነቱ ደግሞ እንዳይጠፋችሁ ሴቶች ባካችሁን፣ ሁል ጊዜ ነው የምናገረው። መጽሐፈ ምሳሌ ምዕራፍ 31ን ገብታችሁ አንብቡ። አንብበሻል? እንደው መጽሐፈ ምሳሌን ሙሉን አንብቤ ያለው ምትል የለም። እስኪ ወንዶችስ እናንተም አታውቁት? መጽሐፈ ምሳሌ ምዕራፍ 31 ስለ ልባም ሴት፣ ስለ ሴት ካራክተር የሚያወራውን እሱን ካላነበብሽ ታዲያ ምን ልታነቢ ነው? ቤት በኩል ነው ሴት የምትሆኝ። ልጅሽን እንዴት ነው የምታሳድጊያት? ልባም ሴት ማልዳ ትነሳለች፣ ለሰራተኞቿ፣ ለባለቤቷ፣ ለገረዶቿ ምግብ ታዘጋጃለች፣ መፍተል በሚወዱ እጆቿ ትፈትላለች። ልባም ሴት በ33 ዓመቷ 4 አይነት ምግብ ሰርታ የማይሳካላት ሴት አለች። የጾም ከቻለች የፍስግም አትችል። እዚህ አስታውሳለሁ የት ሀገር ነው ለስልጠና ሄጄ፣ እባክን ሚስቴ እዛ አካባቢ ነች፣ ስለ ምግብ ንጽህና ተናገርልኝ፣ በታይፎይድ ታይፈስ ልሞት ነው አለኝ። ባለቤቴ 10 ዓመት ወጥ ብረድስት አጥባ አታውቅም። ለቅለቅ አርጋ በላው ላይ ለቅለቅ አርጋ በላው፣ በታይፎይድ ታይፈስ ልሞት ነው። ምንም የማይሳካላት አለች። የኔ እህት ጎንበስ ብለሽ ልባም ሴት ማናት? መጽሐፍ ቅዱስ የሚገርም ስለ ልባም ሴት የሚገርም ነገር ይናገር። ማልዳ ትነሳለች፣ ከሩቅ ምስራቅ ቀለቦቿን ተሰበስባለች፣ ስራ በሚወዱ እጆቿ ስራ ትሰራለች። ጸጉሯ ያምራል፣ ልብሷ ያምራል፣ አካሄዷ ያምራል፣ የአፏ ጠረን፣ የሰውነቷ ጠረን፣ ትህትናዋ በጣም ይገርማል። ይሄ ሴት ልጅ የሴት ባህሪ፣ የሴት መልክ፣ የሴት ሰውነት ሲኖር ነው የሚያምርባት። እንደ ወንድ ደረቷን እንዲህ አርጋ፣ አንተ ወንዱ ደግሞ እንደ ሴት እንደዚህ ወደ ኋላ። አረ ስለ መድኃኒዓለም አዎ እግዚአብሔር ማስተዋሉን ይስጠን። 12 ዓመት ሙሉ ትምህርቴን ሰብሰብ ላድርግ። ደም እየፈሰሳት ማን ያኖራት ነበር? ማን ያኖራት ነበር? እውነት በቤት ክራይ ያላችሁ ባሎቻችሁን አታስጨንቁ። በችግር ላይ ያላችሁም እንደው ባላችሁ ነገር እግዚአብሔር ይመስገን ማለት ልመዱ። ማን ይመስገን? ማን ይመስገን? በዚህ በሁለተኛ በዚህ ንዕማን የሚባለውን መጽሐፍ ቅዱስ ላይ በጣም የምታውቁት ታሪክ አጥር አድርጌ ልንገራችሁ። የሰራዊት አለቃ ነው። ስልጣን አለው፣ ክብር አለው፣ ገንዘብ አለው፣ ብዙ ነገር አለው። ነገር ግን ጤና የለውም። ከራስ ፀጉሩ እስከ እግር ጥፍሩ በለምጽ የተመታ ሰው ነበር ይላል። ከዚህ በላይ ወደ 25 አጥንቶች አሉ። አንድ የነርቭ ስርዓት ከተበላሸ እንዲህ ያለው እጅ እንደዚህ መዘርጋት አይችልም። እጃችሁ እንደዚህ የሚንቀሳቀስላችሁ ሰዎች እግዚአብሔር ይመስገን ብሉ። ማን ይመስገን? ይሄን እግር መኪና ለመንዳትም ያስፈልጋል። ይሄ እግር መንቀሳቀስ ከቻለ እግዚአብሔር ይመስገን። ማን ይመስገን? እናንተ ተኝታችሁ ሌሊቱን ሙሉ የአተነፋፈስ ስርዓታችሁን እየተከታተለ የሚያነጋው ማን? የደም ዝውውራችሁን ከራስ ፀጉር እስከ እግር ጥፍር ይሄን የሚከታተለው ማን? እኔ ብዙ ለገንዘብ አትጨነቁ። ስለ ገንዘብ የማያውቅ ገንዘብ የሌለው ሰው ነው በጣም ይጨነቁ። ያላቸው ሰው ገንዘብ ምንም ማድረግ እንደማይችል ያውቁታል። የሆነ ነገር ይገዛል፣ ገንዘብ የማይገዛ ባለሀብቶች በቤታቸው ሲቆሳሰሉ ያውቁታል። ገንዘብ ሁሉን አይገዛም፣ እግዚአብሔር ብቻ የሚገዛው ነገር አለ። ስለዚህ እግዚአብሔር ጤና የሰጣችሁ ሰዎች እግዚአብሔር ይመስገን በሉ። ማን ይመስገን? እግዚአብሔር ትዳር የሰጠሽ ሴት እግዚአብሔር ይመስገን በይ። ያቺ 3 በ3 ቤት መከራ ማየትሽን የትዳር ያለ ማለትሽን አትርሺ። ማን ይመስገን? የሚስት ያለ ብለህ ስትሰቃይ እንዳልነበርክ እግዚአብሔር ግን ከገላክ ላይ ሌላ አጥንት ወስዶ ሰው አድርጎ የፈጠረ ሚስት አድርጎ የሰጠህን ይሄንን አትርሳ። እግዚአብሔር ይመስገን በል። ማን ይመስገን? እግዚአብሔር ልጅ የሰጣችሁ ሰዎች ልጅ ያልሰጣቸው ሰዎች እስከ 1 ሚሊዮን እስከ 5 ሚሊዮን ብር ያወጣሉ። እንደዛም ሆኖ ልጁ ኦቲዝም ሊሆን ይችላል፣ ጤና ላይኖረው ይችላል። እንደዚህ የወለዳችሁ ሰዎች እግዚአብሔር ይመስገን በሉ። ማን ይመስገን? አንተ አትሰራው እስከ 1 ሚሊዮን እስከ 2 ሚሊዮን ብር አውጥተው ልጅ ፍለጋ የሚሄዱ ሰዎች አሉ። ስለዚህ ልጅ እግዚአብሔር የሰጣችሁ ሰዎች እግዚአብሔር ይመስገን። ማን ይመስገን? አዎ ያላገባችሁ ሴቶች ደግሞ ከጋብቻ በፊት ራሳችሁን ጠብቁ። በዝሙት 10 ዓመት ትኖር ያለሽ እንጂ ምናልባት በሰውነት በስጋ ፈቃድ ካንቺ ጋር ያለ ሚተኛ ወንድ መቼም ቢሆን ነው ማያገባሽ። መቼም ማግባት ከፈለግሽ እንዲህ ረጅሙን፣ ቆንጆውን፣ ሀብታሙን፣ ፎቅ ያለውን፣ መኪና ያለውን ተይና ሰው የሆነውን ሰው በይ። ምን የሆነውን ሰው? አዎ
እግዚአብሔር ደግሞ ባል የሰጣችሁ ሰዎች ባለቤቴ፣ አባቴ የእሱን ክፋት ተይና ጌታዬ፣ ወንድሜ በይ፣ ጎንበስ ብለሽ እግሩን እጠቢ። ደሃ ነው ሳትሉ ሀብታ። በእርግጥ ደሃ ከሆነ እግር እንዳለው ራሱ አታውቅም። አዎ እንኳን እግር ማጠብ። በዛ መጠን ደግሞ በጣም ደጋግ ሴቶች አሉ እግዚአብሔር በሚያውቀው በጣም ስነ ስርዓት ያላቸው ጨዋ የወለዳቸው ጨዋ ያሳደጋቸው ጨዋ ልጆች አሉ። አሁንም ደግሞ ወላጆች እዚህ ውስጥ ካላችሁ ልጆቻችሁን በስነ ምግባር ቆንጥታችሁ አሳድጉ። ዛሬ ለመወደድ ብለህ ስልክ ምን ምሰጥ ልጅህን ትገላል። ለልጄ ሁሉ ነገር ይገባታል ብለህ ሁሉ ነገር እንዳትሰጥ። ከልጅነቱ ሁሉ ነገር አጥቶ ያደገ አባት ለልጄ ሁሉ ይገባል ብሎ ሁሉን ይሰጣል። ያ ግን መግደል ነው። ሊገባል ትችላል፣ ነገር ግን በጊዜው ማግኘት ያለባት ነገር አለ። ሁሉን አግኝታ ወይ ደግሞ አታ ያደገች ሴት ልጄን ሁሉንም መንሳት አለብኝ ብላ ታምናለች። 50 ሆናችሁ ልጆቻችሁን አሳድጉ። አዎ ሁሉ ነገር አይገባቸውም፣ ሁሉ ነገር ደግሞ አንከለክልም። ሁሉን አተን ካደግን ለልጆቼ ሁሉ ይገባል እንላለን። እሷ አድጋ ደግሞ ሁሉ ነገር ይገባኛል ትላለች። ባለቤቷ ቤት ሄዳ መኪና ተገዝቶላት አመሰግናለሁ አትልም። ቤት ተገዝቶ አመሰግናለሁ አትልም። ወርቅ ተገዝቶ ሌላ ወርቅ ትጠይቃለች። ይሄ ወርቅ ሐሴት ሰብስበው እኔ ወደ 30 ሚሊዮን ብር ወርቅ የሰበሰበች ሴት አውቃለሁ። ይሄን ግዛ። ሰውየው ዲስክ መንሸራተት አለው፣ ወገቡ በጣም ይታመማል፣ ማይግሬን አለበት፣ ጨጓራ አለበት፣ ስኳር አለበት፣ ፊቱ በማዲያት አልቆ ሰው አይመስልም። ወርቅ ግዛልኝ፣ ጎንበስ ብላ ትንሽ ፈገግ ካለ ወርቅ ግዛ። ወርቅ የኔ እናት የሪል ስቴትና የወርቅ ሀብት እየወደቀ ነው ሄደው። ከዚህ በኋላ ጥሩ አይምሮ ያለው ነው ሀብታም የሚባለው። ፍለፊት ባለው 5 እና 10 ዓመታት የሪል ስቴት ኢንቨስትመንት እየወደቀ ይመጣል። የወርቅም ሀብት የመሆን እድሉ እየወደቀ ነው። ይሄ ቢዝነስ ላይ ያላችሁ ሰዎች ታውቃላችሁ። ባሎቻቸውን አስጨንቀው እነሱ ብቻ የሚፈልጉትን የሚያደርጉ እግዚአብሔር ልብ ይስጣቸው። በጣም ደግሞ ማስተዋል የተሞላት ምንም ባያደርግላት እንኳን ተመስገን ብላ የምትኖር ሴት አለች። ባለቤቷ ሮማንቲክ ወንድ ሆኖ አይደለም። ሮማንቲክ መሆን እንደ ባል እኮ ግዴታውንም አይወጣው። እኔ እንደዚህ አይነት ሰው አይደለሁም። ሚስትን ወድሻለሁ ማለት አከብርሻለሁ ማለት እህቴ ማለት እናቴ ማለት ሮማንቲክ መሆን አይደለም፣ ግዴታህን መወጣት ነው። ባለቤትሽን ፈገግ ብለሽ በር ላይ መቀበል፣ ሲመጣ ከመሬት ብድግ ማለት። ልጆችሽ ከማን ይማራል? ባል ከውጪ ሲገባ እኔ ደነግጣለሁ። የ70 ዓመት አዛውንት ከውጪ ሲገባ የ14 ዓመት ልጅ አይነሳም። የ19 ዓመት ጎረምሳ ደገፍ ብሎ ስልክ ይዞ ዳድ። ልጆች የወላጆቻቸውን ፍቅር አያውቁም። ለምን? ዶሮ አለ፣ ስጋ አለ፣ ቅቤ አለ፣ ጮማ አለ፣ ግን ፍቅር የለም። ሃይ ዳድ፣ የውሸት ሳቅ፣ ጥርስ ብቻ። እግዚአብሔር ይማረን። የእውነት ራስን ስለማጥፋት ይሰማችኋል ልጆቻችሁ? ልንገራችሁ፣ እግዚአብሔር በሚያውቀው የባዶነት ስሜት ይሰማችኋል። በ17 ዓመቷ በ18 ዓመቷ ይከፋታል። ሮጣ ወደ ካናዳ ወደ አሜሪካ ለመሄድ ነው የምትቸኩለው። ለምን? ፍቅር አላገኘችም። ፍቅር አላገኘም። ካንተና ከሷ ቤት ሮጦ መጥፋት ነው የሚፈልገው ልጅ። ለምን? አትወጂውም፣ አትንከባከቢም፣ አታክፊውም። ባዶነት ይሰማችኋል። ያለመወደድ፣ ያለመታቀፍ፣ ያለመሰማት፣ ያለመደመጥ ስሜት ይሰማችኋል። ምንም አይፈልጉ። እስቲ ቁጭ ብለሽ አዳምጪ። ሰው እኔን አይረዳኝም፣ እኔ እንደዚህ። የራስሽን ችግር እስኪ ወደ ጎን አድርጊና አዳምጪት። ትተንፈስ እስኪ። ነገ ብትሞት እኔ ከቤታቸው ደረጃ ላይ ዘሎ የሞቱ ልጆች ያውቃል። ራሳቸውን የገደሉ በአባቶቻቸው መሳሪያ ሰርች አድርገው ራሳቸውን አውቶማቲክ ላይ አድርገው ገለው የጨረሱ ልጆች እዚህ ከተማ እናውቃለን። የሀብታም የሚሊዮነር ልጆች። ባካችሁ ለልጆቻችሁ ጊዜ ስጡ። ስነ ምግባር ያላቸው ደግሞ ይሄን የሚያክል የ19 ዓመት ልጅ ጎንበስ ብሎ የ14 ዓመት ልጅ ጎንበት። እኔ ቢሮዬ ሊማከር ወላጆቹ ቁጭ ብሎ የመጣ ልጅ አርፍዶ ወደ እኔ ሲጠጋ ምን ሊያደርግ ነው ብዬ ደንግጬ፣ ለካ ጉልበቴ ሊስም ነው። ኧረ እኔ ደንግጬ ዞር በለኝ። እንዴት ብታሳድጉት ነው? የ26 ዓመቷ ቀና ብላ ሰው አታይም። ትልቅ ሰው ሲገባ ስልኩን ቁጭ አድርጋ ሰው ታዳምጣል፣ እግር ታጥባል፣ ውሃ ታሞቃል። እንዴት ብታሳድጊ ነው የኔ እናት? እግዚአብሔር ይባርክሽ። ወለድኩ የምትይው እንደዚህ ስታሳድጊ ነው። ልጅ ወለድኩ የምትለው በስነ ስርዓት ስታሳድግ፣ ካህን የሚሳል አባት የሚስብ እግር የሚይዝ ሰው የሚያከብር ሰው የሚወድ፣ እንደዚህ ነው ልጅ አሳደግኩ የሚባል። ሚስት አለኝ የምትለው ደግሞ በስነ ስርዓት መስመር ካስያዝካት ነው። እኔ በትዳር 40 ዓመት ኖሮ 40 ዓመት ከ40 ዓመት በኋላ አባትየው በ60 ዓመታቸው ሞቱ። በ60 ዓመታቸው። እናትየው በጣም ተናጋሪ ናቸው፣ ተቆጪ ናቸው፣ ተሳዳቢ ናቸው። እኛ ሽማግሌ አዛውንት አባት ግን እሳቸው ነገር ሲናገሩ እናትየው ወጣ ይላሉ። ሲበርድላት ተመልሶ ይመጣል።
40 ዓመት ማንም አልተረዳቸው። አባትየው ከሞተ በኋላ እናትየዋን ብቻዋን 40 ቀን ማደር አቃታት። ልጆች እንዴት አብሮ ይግባ? ለካ አባታችን ስንት ጉድ ችሏል። ማልቀስ መጮ ስንት ጉድ ችሏል ለካ አባቴ። እናት ስትሞት ልጆች ለአባታቸው አዝነው ሊሞቱ፣ ለእናታቸው አዝነው ሊሞቱ፣ አባቴ ስንት ነገር ችሏል። እናቴ ለካ ስንት ጉድ ችላለች። ያንዳንድ ሰዎች ዋጋ የሚገባችሁ ሲሞቱ ነው። እናንተ ግን በተቻላችሁ መጠን ልጆቻችሁን በስነ ምግባር ለማሳደግ ልጆቻችሁን በምን ወገኖች? በስነ ምግባር ልጅህን ለማሳደግ ግን አንተ ስነ ምግባር ያለ ሰው መሆን አለ። ስነ ምግባር የሌለው ሰው እንዴት ስነ ምግባር ያስተምራል? ማታ በጊዜ ገብቶ ልጁን ሰላም ናችሁ፣ ሚስቱን አንድ ሰው ቁጭ ብሎ ደህና ነሽ ወይ የማይል የማይስም የማያቅፍ እንዴት ነው ስነ ምግባር የሚያስተምረው? ይሄ የሶሪያው ንጉሥ ጤና የለውም ነበር። እግዚአብሔር ጤና የሰጣችሁ ሰዎች እግዚአብሔር ይመስገን በሉ። ማን ይመስገን? ማን ይመስገን ወንድሞቼ? እግዚአብሔር ይመስገን። ያላገባሽ ሴትም ካለሽ ትምህርቴን ጨርሻለሁ፣ እግዚአብሔር የተባረከ ትዳር እስኪሰጥሽ ክብርሽን ጠብቂ። እኔ አንድ ሴት አስታውሳለሁ። የቤቱ ታላቅ ልጅ ናት። 30 ዓመት ሞላት፣ አላገባችም። አንቺ ቆሞ ቀር ትባላለች። ከነ ክብሯ ማግባት ነው የምትፈልገው። ታናናሾቿ አገቡ፣ እሷ አላገባችም። ተደግሞብሻል። አይነ ጥላ የሚባል ነገር የለም። የመድኃኔዓለም ልጅ ነኝ ብለህ እመን። የሕያው የእግዚአብሔር ልጅ ነኝ ብለህ እመን። ትንሽ ኑሮ ጥምም ሲል አይነ ጥራ ሟርት የት አለ ታዲያ? እምነት ጨምርልኝ በል። የምን ሟርት ነው የምታወራው? የምን መተት ነው የምታወራው? የምን አይነ ጥላ ነው የምታወራው? እግዚአብሔር ይክፈፍልህ። አዎ በደሙ የተቤዠን ሰው ነኝ በል። በደሙን የተገዛሁት በል። እንዴት ነው አይነ ጥላ ሟርት መተት የምትለው? የምን መከራ ማየት ነው? ተገላገል እመንና። ማንን በ35ቷ ትዳር አልመጣም፣ ከነ ክብሬ ነው ማገባው ብላ ትጠብቃለች። 36 አልመጣም፣ ሰው ሁሉ ይሰድባታል። አረጀች፣ ሸበተች ይላል። ከዛ በኋላ በ39 ዓመት መጨረሻ ላይ ቢዘገይም የሚቀድመው የሌለ ረፈደብኝ ስትል፣ ብቸኛ ስትሆን፣ ባዶ ስትሆን፣ ብቸኝነት ሲሰማ በሮቹን ከፈት አድርጎ ሰማይ ሰማያትን ሰንጥቆ የሚመጣው የምሕረት ጌታ፣ የሰላም ጌታ፣ የፍቅር ጌታ ወደ አንተ ይመጣል። አሜን በል። አዎ አንዳንድ ጊዜ ባዶነት፣ ብቸኝነት የሚሰማችሁ ሰዎች ያው እግዚአብሔር ምስክሬ ነው፣ እግዚአብሔር ይመጣል ወደ አንተ ልብ። ከዛ እርፍ ትላል፣ ማልቀስ ትጀምራለህ። ከዛ ለዚህ ነበር ትላል። 39 ዓመት መጨረሻ አካባቢ አንድ ሰው ተዋወቀች። በ2 ወሯ ላገባሽ እፈልጋለሁ አላት። በ3ኛው ወር ሽማግሌ ልኮ አገባት። በ45 ዓመቷ 5 ልጆች ወልዳለች። ታናናሾቿ 5 ልጆች አልወለዱም። ማን ይሰጣል? አዎ ተረጋጋና ቁጭ ብለ እግዚአብሔርን ጠብቅ። እየሰራ እየደከምክ። እኔ ቤትና መኪናን ብርቅም የሆንባችሁ ሰዎች ካላችሁ፣ ቤትና መኪና በጣም የወረደ ቻይና በዛ ሁሉ ህዝቧ ቤትና መኪና ሰርታ ትጠብቃለች። መኪናና ቤት ቁም ነገር አታርጉ ባካችሁ። እንደ ሀብት አትቁጠሩ፣ አትጨናነቅ በዚህ ጉዳይ። እመን። ለሚያምን ምን ይላል? ሁሉ ይቻላል። ታናናሾቿ በ2 ልጅና በ3 ልጅ ነው የቀሩት። እሷ የቤቱ ከሸበተች በ40 ዓመቷ አግብታ እስከ 45 ዓመት ስንት ልጆች አላት? ለሰው ማይቻል ለማን ይቻላል? መካኒቷ 7 ወለደች ይላል መጽሐፍ። ያገባችሁ ሴቶች ያላገቡ እህቶቻችሁን አታሳቁ። ያገባችሁ ወንዶች ያላገቡ ወንድሞቻችሁን አታሳቁ። መጽሐፍ ቅዱስ በኩራት አትናገረው ይላል። አንተ ተሳካልኝ ብለህ ምን እሱ አትበል። ለሱ ደግሞ ማን አለ? ታገሱ እህቶቼ፣ እግዚአብሔር የተባረከውን ይሰጥሻል። ታገስ። እግዚአብሔር የተባረከውን የፈለከውን ሁሉ ይሰጣል። እግዚአብሔር ስጋውን ከቆረሰ ደሙን ካፈሰሰል እንጀራማ ትንሽ ነገር እና ወደ ባህር ልትድን ትወዳለህ? ወደ ነቢዩ ኤልሳ ዘንድ ሄደ። ወደ ባህር 7 ጊዜ ብቅ ጥልቅ በል አለው። በሀገሬ ከዚህ የተሻሉ ያማሩ ወንዞች አሉ፣ እዚህ ውስጥ አልገባም ብሎ ወታደሮቹን ይዞ ፊቱን አዞረ። ወታደሮቹ እንደዚህ ያሉ፣ ንጉሥ ሆይ አንተን መምከርና ማዘዝ ባይሆን ቢያድንም ባያድንም ምን ችግር አለው? 7 ጊዜ ወደ ባህር ብቅ ጥልቅ ብትል። እግዚአብሔር መካሪያ ያሳጣችሁ፣ በጎ ነገር የሚመክራችሁ እግዚአብሔር ያሳጣችሁ። ምን ችግር አለው እንደዚህ ብታረግ አለው። እሺ ብሎ ተመልሶ ወደ ባህር ብቅ ጥልቅ 7 ጊዜ አለ። ከለምጹም ነፃ፣ እግዚአብሔር አነጻው ይላል። ከዛ በኋላ ወደ ነብዩ ዘንድ መጥቶ እንደዚህ አለ፣ በእውነት ያንተ አምላክ የተባረከ፣ እስኪ በሉልኝ፣ በእውነት ያንተ አምላክ የተባረከ አምላክ ነው።
መጽሐፍ ቅዱስ መልካሙን ስራችሁን አይተው በሰማይ ያለው አባታችሁ እግዚአብሔርን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ ይላል። በእውነት ያንተ አምላክ የተባረከ አምላክ፣ ወደ ሀገሬ እመለሳለሁ፣ ያንተን አምላክ እንዲያመልኩ አደርጋለሁ። እባክህን ጨርቅና ወርቅ አምጥቼ እላለሁ፣ ተቀበለኛለሁ። በሕያው እግዚአብሔር እምላለሁ፣ ያለኝ ይበቃኛል። እስኪ በሉ፣ በሕያው እግዚአብሔር እምላለሁ፣ ያለኝ ይበቃኛል። ጉቦ የምትቀበሉ የመንግስት መስሪያ ቤት የምትዘርፉ ሌቦች እዚህ ውስጥ ካላችሁ የተባረከ ትዳር አትጠብቅ። ቤተ ክርስቲያን የእግዚአብሔርን ገንዘብ የምትሰርፉ ሰዎች ካላችሁ ትዳሬ ሚስቴ የተባረከች ትሆናለች ብላ አትጠብቅ። መጀመሪያ እጅህን ሰብስብ፣ ንስሐ ግባ። እግዚአብሔር ያንተን ይስጥ። የምትገድሉ፣ ጉቦ የምትበሉ፣ የምታጭበረብሩ፣ የማይገባችሁን ትርፍ የምትሰበስቡ ሰዎች ትዳሬ የተባረከ፣ ወጣቴነት የተባረከ፣ ሞገስ ያለኝ፣ ጸጉሬ የሚያምር፣ ፊቴ ያምራል ብለሽ እንዳታስቢ። ለምን? እግዚአብሔር ሌባን አይባርክም። አስመሳይ ሴትን እግዚአብሔር አይባርክም። አስመሳይ ወንድን እግዚአብሔር አይባርክም። ማታ ማታ 30 ወንድ የምታወሩ ሴቶች እግዚአብሔር አይባርክም። በዚህ መንገድ እርግፍ አርጊና ባወራ ቢሆን ያንቺ እህት ብዙ አውርታለች፣ ለምን አላገባችም? 9 ወንድ ያወራ ጓደኛ አለ፣ ለምን አላገባም? ትዳር ከማን ነው? ከማን ነው? አዎ የ30 ሰው ህይወት የምታበላሹና ህይወታችሁ ላይ እንባ የምትሰበስቡ ሰው በሰፈርከው ላንተ ምን ይባልልሃል? ይሰፈርልሃል። በቃ ተገላገል፣ ዘግተህ በዛ ዞር በይልኝ በል፣ ዞር በልልኝ በይ። ከዛ በኋላ እግዚአብሔር ሆይ አንተ ሁሉን ትሰጣለህ፣ ሆድ ይበልጣል ከሚበላው መብል፣ እባክህን የተባረከውን ስጠኝ በይ። ስሜትሽን ተቆጣጠሪ፣ ስሜትን ተቆጣጠር። መጽሐፍ ቅዱስ ራስን መግዛት ፍሬ ቢሶችና ዳተኞች ከመሆን ይጠብቃችኋል ይላል። ራስህን ግዛ፣ ራስን ከዝሙት ጠብቅ። ከዛ በኋላ ማን ይባርክልሃል? ከዛ በኋላ ደግሞ አንድ የመጨረሻ ነገር ልንገራችሁ። ያለኝ ይበቃኛል ማለት ተለማመዱ። እስኪ በሉ፣ ያለኝ ይበቃኛል። 2 ዓሣ 5 እንጀራ ለደስታ የሚያስፈልገው ጥቂት ነገር ነው። በብዙ ነገር ፋብሪካ ካልተከልኩ ብላችሁ የምትጨነቁ ሰዎች በአንተ ፋብሪካ ሚስትን አታስደነግጣትም። ምንም ብታደርግላት የማትረካ ሚስት ከሰጠ ሀገሪቷን ብትገዛላት ተመስገን አትልም። በትንሹ በቃኝ የምትሏን እግዚአብሔር ይስጥ። በትንሹ በቃኝ ቢሎን እግዚአብሔር ይስጥሽ። ሴቶች እህቶቼ መልክና ቁመና ተውና ልብ ማየት ጀምሩ። ልብ ማየት ጀምሩ። ንብ ታምራለች፣ ታስጠላለች? ታምራለች። ንብ ምኗ ያምራል? ማሯ ያምራል አያምርም? ያምራል አያምርም? አዎ። ከመልክ ላይ ተገላገሉ፣ ውረዱና ምን ላይ? ስብዕና ላይ። ከዛን አንድ የመጨረሻ ነገር ልንገራችሁ። እንደ ስነ ልቦና ባለሙያ አንድ በጣም የሚደንቅ ሚስጥር አለ። ሰዎች በትንሹ 2 ባህሪ ያላቸው፣ አንድ ጥሩ፣ አንድ ደግሞ መጥፎ። እናንተን ሲያገኙ ጥሩን ከፊት ለፊት ያደርጋሉ፣ መጥፎውን ከኋላ ያደርጋሉ። ባለቤቴ ካገባኋት በኋላ ተቀየረችብኝ አትበል። ተቀይራ ሳይሆን የበፊቱ ከኋላ ሻዶ ነበረው። መጥፎውን ከኋላ አርጋ አንተ የምትፈልገውን። በተለይ ረዘም ያለ እንደው ረዘም ስል በጣም ይቅርታ 10 ስለ ረጅም ወንድ ሳወራ ቢሮ ስለሚያስጨንቁኝ ሴቶች በቃ ረጅም አይደለም ጸጉሩ ገብቶ እዚህ ደርሷል፣ እንኳንም ጸጉር አንገት ኖረው። የዚህ ዘመን ሴት መልክ አይታ ይበቃት፣ ቁመና አይታ ይበቃት፣ ሰውነት አይታ ይበቃት። ወገኖቼ ፊት ያለውን ሳይሆን ልብ ያለውን እንደው ችላችሁ ኑሩ። ልታገቡ ያሰቡ ሰዎች ሐሳባችሁን እንዳትቀይሩ። ለምን መሰላችሁ? ይሄን ስላችሁ አትመርምሩ ማለት አይደለም። ሰው እናንተን ሲያገኝ የምትፈልጉትን ባህሪ ከፊት ለፊት ያደርጋል። እናንተም የማትፈልጉትን ባህሪ ከየት ያደርጋል? ከኋላ ያደርጋል። እናንተን ካገባችሁ በኋላ አልፎ ድንገት ከኋላ የነበረውን ባህሪ ወደ ፊት ለፊት ያመጣል። ስለዚህ ባለቤትሽ ተቀይሮ አይደለም፣ በፊትም የአውሬነት፣ የተቆጪነት፣ የተሳዳቢነት፣ የኃይለኝነት ነበረበት። ሚስት ዛሬ ተቀይራ ሳይሆን አንተን ስታገኝ ስምሽ ማን ነው? ወለተ ማርያም፣ እህተ ማርያም፣ ቀሚሷን መሬት ላይ የጎተተች በቃ ምን ይሄ ዓለም ከንቱ ነው። ወንድም ደግሞ ፈርዶበት ለስለስ ያለች ሴት ይወዳል። እህተ ማርያም ነኝ፣ ደህና ነህ ኮይ፣ ራስን ጠብቅ፣ እንዝናና፣ ደብረ ሊባኖስ እንሂድ፣ ደብረ ዘይት ምን ያደርጋል? ከዛ ወንድ ደግሞ እንዲህ ፊት ከሰጣችሁት ችግር የለበትም፣ በቃ ልቡ ትርትር ነው። አዎ ከዛ በኋላ ከዓመት በኋላ አንተም ማታቆን ያንን ባህሪ አንተም ብሎ ወንድ ከፊት ታመጣዋለች። ከዛ የት ትገባለህ? እግዚአብሔር ይማረን። መልኩን ወይን ቁመቱን አትይ፣ ምኑን ኢ ልቡን ኢ። ልብ ተመልከቱ ወገኖቼ። ነቢዩ ሳሙኤል ሊቀባ የሄደው የኢሴን የመጀመሪያው ልጅ ደግሞ አስመሳይ ነው። ጸጉሩ ያማረ ቁመናው ያማረ ነው፣ ግን አስመሳይ ነው። ከዛስ
ሊቀባው ሲል መልክና ቁመናት እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው ፊት ያያል፣ እግዚአብሔር ልብ ያያል። ስለዚህ ምን ላድርግ? ቁጭ ብለህ ጠብቅ። ከበግ ተራ እናቱ የረሳችው አባቱ የረሳው በግ የሚሸጥ ታናሽ ብላቴና በእግዚአብሔር ፊት ግን የተወደደ። በማን ፊት? በማን ፊት? እንዳትጨነቁ ባለቤቴ ወደደኝ ምናምን ቢወድም በቃ ባልሽ ሚስት በቃ ትኖራል። አትጨነቁ ብዙ። በእግዚአብሔር ፊት ለመወደድ ታገሉ ወገኖቼ። ባለቤትሽን ተይና በቃ በእግዚአብሔር ፊት ለመወደድ ሞገስ ለማግኘት። እኔ እዚህ ሀገር 2-3 ፎቅ ያላት ስትታይ አትመስልም፣ ገዳማዊ ህይወት የምትኖር ሴት አውቃለሁ። ጨዋ ስነ ስርዓት ያላት ከመልክ ከቁመና ከሞያ ስንት ነገር እግዚአብሔር ሰጥቷል። ትልቅ ዲፕሎማት ያለ መከሰስ መብት ያላት ግን አንደገቷን ደፍታ እንደ ገዳማዊ እንደዚህ አይነት ልብ እግዚአብሔር ይስጣቸው። የእውነት ያለ መከሰስ መብት ያላት ትልቅ ቦታ ላይ ያለች ግን በትትና የ30 እና የ50 ሚሊዮን ብር መኪና እየነዱ ከመኪናቸው ላይ ወረድ ብሎ የሚሰግዱ በጣም ትትና ያላቸው ስነ ስርዓት ያላቸው ወንዶች አሉ። እግዚአብሔር የትትና ልብ ይስጠን። አዎ ሊቀባ ሲል መልክና ቁመናት። እኔ የወደድኩት ዳዊት በእግዚአብሔር ፊት የተወደደ። በማን ፊት? በማን ፊት? በጣም ትምህርቴን አስረጅመዋለሁ። በጣም ይቅርታ ጠይቃለሁ። ሌላ ጊዜ ክፍል 2 ስላለው ይሄው ራሱ እንቀጥልበታለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ሌላ ጊዜ እንገናኛለን። መምህራን አባቶቼንም እግዚአብሔር ይባርክልን። ወስብሐት ለእግዚአብሔር።